ኑና ሞክሮ ለየትኛውም ግዳጅ ዝግጁ ነን። ይህ የወልቃይት ኮሎኔል ደመቀ ዘውዱ ቀጥተኛ ማስጠንቀቂያ ነው። ሰላም አድማጭ ተመልካቾቻችን፣ የሰሜኑ የሀገራችን ክፍል የኃይል ሚዛን በከፍተኛ ፍጥነት እየተቀያየረ ይገኛል ተብሏል። በአንድ በኩል የወልቃይት ጦር ሙሉ ዝግጁነቱን ሲያወጅ፣ በሌላ በኩል ደግሞ ከወደ ጎጃም መራው የመንግስት ድሮን በድሽቃ ተመቶ መውደቁ በቪዲዮ ተደግፎ የፋኖ ኃይሎች መረጃውን ይፋ አድርገዋል። ይህ ብቻ አይደለም። የፊልድ ማርሻል ብርሃኑ ጁላን ጥሪ ወደ ጎን በማለት የትግራይ ኃይሎች በመሸግ የነበሩ ከባድ ሚሳይሎች ወደ ስትራቴጂክ ቦታዎች እያዘዋወሩ ዛሬ መሆኑ በይፋ ተገልጿል። በጦርነት ትርኢት የታጀበው የአዲስ ውጥረት ሀገሪቱ ወዴት እየመራት ነው የሚለው በርካቶች እየጠየቁ ይገኛል። በተመሳሳይ ሰዓት ደግሞ የኦሮሚያ ክልል ራሱ የቻለ ሀገር የመሆነ ዝግጅት የተባሉለት አዲስ የሉዓላዊ ፈንድ መዋቅር ይፋ አድርጓል። ዛሬ እነዚህ ወሳኝ ሰበር መረጃዎች በጥልቀት እንመረምራለን። እስከ ፕሮግራሙ ፍጻሜ መረጃውን ላይክና ሸር እያደርጋችሁ በድጋሚ አብራችሁ ትቆዩ ዘንድ በአክብሮት እየጋበዝ በቀጥታ ወደ መረጃው እናመራለን። በቅድሚያ ከሳውዲ አረቢያ የደረሰን አሳዛኝ ዜና እናስቀድም። በሳውዲ አረቢያ በ12 ኢትዮጵያውያን ላይ የሞት ፍርድ ተፈጸመ። ሌሎች 63 ዜጎችን በሞት ስጋት ላይ ይገኛሉ ተብሏል። በሳውዲ አረቢያ በያዝነው የፈረንጆች ዓመት 2026 የመጀመሪያዎቹ ወራት ብቻ 12 ኢትዮጵያውያን ላይ የሞት ፍርድ መፈጸሙ ተገልጿል። እንደ መብት ተሟጋች ድርጅት ገለጻ በደቡብ ምዕራብ ሳውዲ አረቢያ በሚገኝ ከሚስ ሙሻይት ማቆያ ማዕከል ውስጥ በአንድ ክፍል ብቻ የታሰሩ 63 ኢትዮጵያውያን ከእጽ ጋር በተያያዙ ወንጀል ብቻ በማንኛውም ሰዓት የሞት ፍርድ ሊፈጸምባቸው እንደሚችል በከፍተኛ ስጋት ገልጿል። ሳውዲ አረቢያ በዘንድሮ ዓመት ብቻ የሞት ፍርድ የተፈጸመባቸው ሰዎች ቁጥር 100 መድረሳቸው የተረጋገጠ ሲሆን በሳውዲ ባለስልጣናት የሞት ፍርድ ከተፈጸመባቸው 100 ሰዎች መካከል 12ቱ ኢትዮጵያን ሲሆኑ ቀሪዎቹ 48 ሳውዲያውያን፣ 7 ፓኪስታውያን፣ 6 ሱዳን እና 4 የመናውያን እንዲሁም 4 ሶሪያውያን መሆናቸው የፈረንሳይ ዜና አገልግሎት ከመንግስት መግለጫ በመነሳት ዘግቧል። አምነስቲ ኢንተርናሽናል ባወጣው መግለጫ በሳውዲ አረቢያ የሞት ቅጣት አፈጻጸም በከፍተኛ ሁኔታ መጨመሩን አስፈሪ ምዕራፍ ሲል የገለጸ ሲሆን በተለይ የውጭ ሀገር ዜጎች ያልተገባ የፍርድ ሰለባ እየሆኑ መሆናቸውን አጋልጧል። የወልቃይት ጠገዴ ሰቲት ሁመራ ዞን አመራር የሆኑት ኮሎኔል ደመቀ ዘውዱ ጦር ጠምቶናል፣ ማንም ይምጣ ተዘጋጅተናል ሲሉ በይፋ ገልጿል። የተከዜ ዘብ በመባል የሚጠራው የወልቃይት ጦር ሙሉ በሙሉ ዝግጁ መሆኑን የገለጹ ኮሎኔል ደመቀ ዘውዱ በአካባቢ ላይ የሚቃጡ ማናቸውም ኃይል የመመከት አቅም ላይ መድረሱን በይፋ አውጇል። ኮሎኔል በመግለጫቸው ካነሷቸው ዋና ዋና ነጥቦች መካከል የመከላከል አቋምን በተመለከተ እኛ የማንንም መብት የመንካት ፍላጎት ፈጽሞ የለንም፣ ነገር ግን በኃይል መጥተው ነባራዊ ሁኔታ ለመለወጥ የሞክሩ አባላትን ቀደም በፍጹም አንታግስም፣ በገቡበት ገብተን እንደመሳለን ሲሆኑ ገልጿል። ስለ እኩልነት ሲያነሱ አንዱ የበላይ ሌላው የበታች የሚሆንበት ዘመን ማብቃቱንና ሁሉም አካላት እኩልነትን አክብረው አብረው ሊኖሩ እንደሚገባ በመግለጽ ለፖለቲከኞች ተላልፈ መልእክትም የአማራ ፖለቲከኞች በጊዜያዊ ጥቅማ ጥቅሞች የማታለል ጊዜ ማብቃቱን ጠቁም የቆሙት ለአማራና ለመላው ኢትዮጵያ ሕዝብ መብት መሆኑን አብራርተዋል። በመጨረሻ ይህንን የእኩልነት መራ እንቀበል ለሚሉ ኃይሎች እኛ በወልቃይት አካባቢ ነን ያለ ነው፣ ቦታችን ከጠፋችሁ ኑና ሞክሩን የሚል ጠንካራ መልእክት አስተላልፈዋል። ይህ የኮሎኔል ደመቀ ዘውዱ መግለጫ በዚህ ሰዓት መውጣቱ በፖለቲካ ተንታኝ ዘንድ እጅግ አነጋጋሪ ሆኗል። ጉዳዩ በሶስት ዋና ዋና አቅጣጫዎች ማየት ይቻላል። ይህ መግለጫ የወጣ የትግራይ ጊዜያዊ አስተዳደር አመራሮች ይገባኛል ጥያቄ የምናነሳባቸው መሬቶች በሰላም መንገድና በድርድር እናስመልሳለን በሚል ከአዲስ አበባ ማዕከላዊ መንግስት ጋር ሰፊ ውይይትና ስምምነቶች እያደረጉ ባሉበት ወቅት ነው ተብሏል። በትግራይ በኩል ጉዳዩ በፕሪቶሪያ ስምምነት መሰረት በህገ መንግስታዊ መንገድ መፍትሄ ማግኘት አለበት የሚል ግፊት አለ። በመሆኑ የኮሎኔል ደመቀ ዘውዱ መግለጫ ለማዕከላዊ መንግስት ሆነ ለትግራይ አመራሮች በእኛ እጣ ፈንታ ላይ ያለኛ ውሳኔ የሚደረግ ድርድር ፈጽሞ አንቀበልም የሚል ቀጥተኛ መልእክት እንደሆነም ተነግሯል። ሌላውና እጅግ አንገብጋቢ ነጥብ መግለጫው በአማራ ህዝብ ዘንድ ያስነሳው ጥያቄ ነው። ባለፈው ጥቂት ዓመታት በጋሪው የአማራ ክልል አካባቢ ከፍተኛ ወታደራዊ ግጭትን፣ የድሮንና የታንክ ጥቃቶች ሲፈጸሙበት የዜጎች ህይወት ሲጠፋ የወልቃይት አስተዳደርና መሪዎች ጉዳዩን በይፋ በጽኑ አለመቃወማቸው፣ ዝምታን መምረጣቸው በብዙዎች ዘንድ ቅሬታን ፈጥሮ ቆይቷል ተብሏል። ብዙዎቹ የወልቃይት መሪዎች የገንዛ ወገኖቻቸው ጥቃት ሲሰነዘርባቸው ድምፅ አይሆኑም፣ አሁን የራሳቸው ስልጣንና ድንበር ሲነካ ብቻ መጮኋቸው ተገቢ አይደለም የሚል የከረረ ትችት ይሰነዝራሉ።
በአንጻሩ ደግሞ የአካባቢ ደጋፊዎች ወልቃይት አመራሮች ስልታዊ በሆነ መልኩ አካባቢን ከሌላ ጦርነትና ብጥብጥ ለመጠበቅ እንዲሁም የአማራ ሕዝብ ስትራቴጂያዊ በር ላለማጣት ሲል ዝምታን መርጠው ሊሆን ይችላል የሚል መከላከያ ያቀርባሉ። በአጠቃላይ የወልቃይት ጉዳይ አሁንም በኢትዮጵያ ፖለቲካ ውስጥ ትልቅ ፈተናና የሰላም ማጠንጠኛ ሆኖ ቀጥሏል። በአንድ በኩል የአካባቢ ነዋሪዎችና አመራሮች ማንነታቸውና መሬታቸውን ለማስከበር ቆርጠው መነሳታቸውን ሲገልጹ፣ በሌላ በኩል ግን የማዕከላዊ መንግስት የፖለቲካ አካሄድና በቀሪው የአማራ ክፍል ያለው አለመረጋጋት የነገው ጉዞ ምን ሊያደርገው እንደሚችል መገመት አዳጋች ሆኗል ተብሏል። እናንተ ክቡራን አድማጭ ተመልካቾቻችን የኮሎኔል ደመቀ ዘውዱ መግለጫ በሰሜኑ የሀገራችን ክፍል ባለው የሰላም ጉዞ ላይ ምን አይነት ተጽዕኖ ያወጣል? የወልቃይት አመራሮች እስከ ቀሪው አማራ ጋር ያላቸው ቅራኔ እንዴት ቅሬታ ሊፈታ ይችላል? ጠቃሚ አስተያየታችሁ በኮሜንት ላይ እንድታጋሩ በአክብሮት የጋበዝን። ወደ ቀጣይ መረጃ እናመራለን። ባለፉት 3 ዓመታት ውስጥ በአማራ ክልል በመንግስት ኃይሎችና በፋኖ ታጣቂ መካከል ያለው ግጭት ቀጥሎ መቆየቱ ይታወሳል። አሁንም በድሮንና በታንክ ታግዞ ቀጥሏል ተብሏል። በዚህ ግጭት ውስጥ የመንግስት የድሮን ጥቃቶች በስፋት ጥቅም ላይ መዋላቸው፣ ይህም ከፍተኛ የሰብአዊ ማህበራዊ መሰረተ ልማት ውድመት ማስከተሉንም ዓለም አቀፍ የሰብአዊ መብት ተሟጋች ጭምር በየጊዜው ሲዘግቡት ቆይተዋል። አሁን ደግሞ ከወደ ጎጃም መራዊ ሰበር መረጃ መውጣቱ የፋኖ ምንጮች አስታውቋል። እንደ ፋኖ ኃይል ሪፖርት ከሆነ በሰሜን ሜጃ ወረዳ መራዊ ከተማ ዙሪያ ጥቅምት ባታ በተባለ ቦታ ላይ በሻለቃ ሞጄም የምትመራው አበረ የማም 5ኛ ሻለቃ የመንግስት ድሮን መታ መጣሏል በቪዲዮ አስደግፋ ዛሬ ይፋ አድርጋለች። መረጃው እንደሚለው ድሮኗ ዝቅ ብላ የምትበርበት ወቅት በተከታታይ በተተኮሰ የዲሽቃ ቡድን መሳሪያ ጥይት ተመታ ተከስክሳለች ተብሏል። ቀደም ሲል ከተባበሩት አረብ ኤሚሬት ከቱርክ የሚገዙ መሰል ድሮኖች በተለያየ የአየር ሁኔታ የቴክኒክ ችግር ወይም ወታደር እርምጃ ምክንያት መከስከሳቸው የሚገልጹ መረጃዎች ሲወጡ መቆየታቸው ይታወሳል። የአማራ ክልል የድሮን መመታት ዜና መነጋገሪያ በሆነበት በሰዓት ከጎረቤት ትግራይ ክልል ሌላ ትኩረት የሚስብ ወታደራዊ እንቅስቃሴ መኖር የሚጠቁም ሪፖርት እየወጣ ይገኛል። የተለያዩ የፖለቲካ የወታደራዊ ምንጮች እንዳመላከቱት ህወሓት ቀደም ሲል በምሽግ ደብቋቸው የነበሩትና ቡልጋ እንዲሁም ቡችራ የተባሉ አጫጭር የሮኬትና የሚሳይል መሳሪያዎች ወደ ተለያዩ ስትራቴጂያዊ ቦታዎች በመኪና እያጓጓዘ መሆኑ ተገልጿል። ይህ እንቅስቃሴ በፕሪቶሪያ የሰላም ስምምነት መሰረት ከባድ መሳሪያ የመፍታት ሂደት ጋር በተያያዘ ብዙ ጥያቄዎች፣ ጥርጣሬ እያስነሳ ቀጥሏል። ይህ በአማራ በትግራይ ክልል በአንድ ጊዜ የታዩ ወታደራዊ ትኩሳት በሀገሪቱ የፖለቲካ አቅጣጫ ላይ ምን ያሳያል የሚል በርካቶች እየተገለጹ ይገኛሉ። መንግስት በክልል ያለውን ታጣቂ ለመቆጣጠር በዋናነት ያየለ የበላይነቱ የድሮን ጥቃቶች ሲጠቀም ቆይቷል። አሁን ግን የፋኖ የድሮን እንቅስቃሴ በቡድን መሳሪያ መመከት መጀመራቸው በቪዲዮ ማሳየታቸው የመንግስት የአየር ላይ ስትራቴጂ ወደ አዲስ ምዕራፍ ሊያስገድደው ይችላል ተብሎ ይገመታል። የትግራይ ኃይሎች ስልታዊ ዝግጅት በትግራይ በኩል የሚታዩትም የሚሳይልና የከባድ መሳሪያ እንቅስቃሴ ክልሉ አሁንም ከማዕከላዊ መንግስት ጋር በድርድር ላይ ባለበት ውትም የራሴን የደህንነት ዋስትና ይዣለሁ የሚል መልክ ለማስተላለፍ የተደረገ ሊሆን ይችላል ተብሏል። እንዲሁም ከአማራ ክልል ጋር ባሉ የወሰን ውዝግቦች ዙሪያ ኃይልን እንደ አማራጭ የመያዝ ስልት ሊሆን እንደሚችል ተንታኞች ገልጸዋል። በአጠቃላይ በሰሜን ኢትዮጵያ ያለው ወታደራዊ ውጥረት አሁንም ሙሉ በሙሉ ዘላቂ መፍትሄ ያላገኘና እያንዳንዱ እንቅስቃሴ ከፍተኛ ጥንቃቄ የሚሻ መሆኑን እነዚህ አዳዲስ ክስተቶች ያነሳሉ። ጦርነትና ግጭት ለሀገር ኢኮኖሚ ሆነ ለንጹሃን ዜጎች ህይወት መጥፊያ በመሆኑም በሁሉም ወገን ሰላማዊ ድርድር መምጣት ብቸኛ መፍትሄ መሆኑ ብዙዎች ይመሰክራሉ። ከዚህ በፊት ፊልድ ማርሻል ብርሃኑ ጁላ ህወሓት በረው በርካታ ዘመናዊ መሳሪያ አለም አምጡት አስረክቡት ማለታቸው ይታወሳል። አሁን ደግሞ ሁለቱም አካላት ወደ ውጊያ ለመግባት ዝግጅታቸውን ጨርሰናል እያሉ ይገኛሉ። ሁለቱም ኃይሎች ልክ ከዓመታት በፊት ወደ ውጊያ ከመግባታቸው በፊትም ሲያሳዩት የነበረውን የጦርነት ትርኢት አሁን ዳግም አጠናክረው ቀጥለዋል። ወደ ቀጣይ መረጃና አምራ ዛሬ በሀገራችን ፖለቲካና ስትራቴጂ መዋቅር ላይ ትልቅ መነጋገሪያ ስለሆነ የኦሮሚያ ክልል አዲስ የመዋቅር ለውጥ ለማድረግ መወሰኑ ተሰምቷል። ዋዜማ ሪፖርት እንዳጋራቸው የኦሮሚያ ክልላዊ መንግስት ከዚህ ቀደም በክልል በቢሮ ደረጃ የነበሩ መዋቅሮችን በኮሚሽን በኢንስቲትዩትና በባለስልጣን አገልግሎት ዘርፍ እንዲሁም በልዩ ሁኔታ በሚዋቀር 5 ተቋማት ላይ ከፍና ዝቅ አድርጎ ለማዋቀር ረቂቅ ሰነድ አዘጋጅቷል ተብሏል። ይህም ሽንሽኖ በዋናነት ተቋማት በሚከተለው መልኩ ይከፋፍላቸዋል።
የመጀመሪያው በኮሚሽንና በባለስልጣን ደረጃ የተዋቀሩ ኮሚሽን የፐብሊክ ሰርቪስ ኮሚሽንና የማረሚያ ቤቶች ኮሚሽን ሲሆኑ ባለስልጣናት ደግሞ የቁጥጥር ባለስልጣናት፣ የኮንስትራክሽን ባለስልጣንና የገዳ ልዩ የኢኮኖሚ ዞን ባለስልጣን ናቸው ተብሏል። በአገልግሎትና በኢንስቲትዩት ደረጃ የተዋቀሩ አገልግሎት በተመለከተ የመንግስት ኮሚኒኬሽን አገልግሎት፣ የመንግስት ንብረት ግዥና አወጋገድ አገልግሎት፣ የሙያ ብቃት ማረጋገጫ አገልግሎትና የሰነዶች ምዝገባና ማረጋገጫ አገልግሎት ናቸው። በኢንስቲትዩት ለጥናትና ምርምር የእርሻ ጥናት ምርምር፣ የኦሮሞ ባህል ጥናትና ምርምር፣ የህግ ጥናትና ስልጣን እንዲሁም የፕላን ኢንስቲትዩት ተብለው ተከፍለዋል ተብሏል። በአጠቃላይ በልዩ ሁኔታ የተዋቀሩ 5 ወሳኝ ተቋማት ደግሞ የክፍል በብዙዎች ዘንድ ትኩረት ስቧል። በልዩ ሁኔታ ራሳቸውን ችለው የተዋቀሩ ሲሆኑ በክልሉ ያሉ ዩኒቨርሲቲዎች የሚያስተዳድር መስሪያ ቤት የኦሮሚያ ብሮድካስት ሰርቪስ ኦቢኤን፣ የአደጋ ስጋት ስራ አስተዳደር ቡፋ ጎፋል፣ ቡሳ ጎንፏ፣ የኦሮሚያ ፖሊስና የኦሮሚያ ሉዓላዊ ፈንድ ሶቨሪቲ ፈንድ ናቸው። በአዲሱ ረቂቅ መሰረት የትምህርት፣ ጤና፣ ግብርናና ገቢዎች ቢሮዎች ጨምሮ 21 ቢሮዎች ባሉበት ይቆያሉ ተብሏል። ሆኖም ግን ሌሎች በርካታ መስሪያ ቤቶች በእነዚህ አንድ ዋና ዋና ቢሮዎች ስር እንዲጠቃለሉ ተደርጓል። ለምሳሌ በሰላም ቢሮ ስር የጸጥታና አስተዳደር እንዲሁም የሚሊሻ ጽህፈት ቤቶች ተካተዋል። በማዕድንና ኢነርጂ ቢሮ ስር የማዕድንና ኢነርጂ ባለስልጣን፣ በመሬት ቢሮ ስር የልማት ተነሽነት ኤጀንሲ፣ በማህበራዊ ጉዳይ ቢሮ ስር ደግሞ የህጻናት፣ የአረጋ፣ የማዕድን ማጋራትና የአቅመ ደካሞች ቤት ግንባታ ጉዳይ፣ በከተማ ልማት ቢሮ፣ በፕላን ኢንስቲትዩትና በኦሮሚያ ፖሊስ ላይ ደግሞ ተጨማሪ ሰፊ ተልእኮች ተሰጥቷል። ይህ ሰነድ ይፋ መሆኑ ተቀጥሎ በህዝቡና በፖለቲካ ተንታኝ ዘንድ የተለያየ ጥያቄ አስተያየቶች እየተነሱ ቀጥሏል። የመንግስት አካላት እንደሚሉት የአወቃቀር ለውጥ የቢሮክራሲ መደራረብን ለማስቀረት የሀብት ብክነትን ለመቀነስና አገልግሎት ቀልጣፋ ለማድረግ ያለመ ነው ብሏል። በተለይ በክልሉ የተንሰራፈውን የመልካም አስተዳደር ችግር፣ ሙስና፣ የኮንስትራክሽን ዘርፍ ብክነትና በቁጥጥር ባለስልጣናት በኩል ጠበቅ አድርጎ ለመያዝ ይረዳል የሚል እምነት አላቸው። በሌላ በኩል ደግሞ ችግሩ የመዋቅር ሳይሆን የፖለቲካ ቁርጠኝነት፣ የሰው ኃይል ብቃት ነው የሚሉ ወገኖች አሉ። በክልሉ ያለው የጸጥታ ችግርና ሙስና መዋቅር በመቀየር ብቻ መፍታት አይቻልም ሲሉ ገልጸዋል። በአዲሱ መዋቅር ላይ የኦሮሚያ ሉዓላዊ ፈንድና የክልል ዩኒቨርሲቲዎች አስተዳደር የመሳሰሉ ተቋማት በልዩ ሁኔታ መዋቅራቸው ለየት ያሉ የፖለቲካ መላምቶች እንዲነሱ አድርጓል ተብሏል። አንዳንድ የፖለቲካ ተቃዋሚና ተንታኞች የመዋቅር ክልሉን ወደ ተለየ የኢኮኖሚና የፖለቲካ ሉዓላዊነት ወይም ራሱን የቻለ ሀገር የመሆን ዝግጅት ሊሆን ይችላል የሚል ስጋትን መላምት ሰንዝረዋል። ይህ መላምት የሚነሳው በሀገሪቱ ካለው ወቅታዊ የፖለቲካ አለመረጋጋትና በኃይላት አሰላለፍ መካከል ከሚታዩ ሽኩቻዎች አንጻር ነው ተብሏል። ሆኖም ግን ሌሎች ተንታኞች የአሰራር ትልልቅ የልማት ፕሮጀክቶችን በራስ አቅም ለመምራትና የክልሉን ገቢ በዘመናዊ መልክ ለማስተዳደር የመነጨ የፋይናንስ ስትራቴጂ ሊሆን እንደሚችል የሚገልጹ አሉ። ክቡራን አድማጭ ተመልካቾቻችን ዛሬ በጎጃም ስለተመታችው ድሮን ከመከላከያ ይህንን መረጃ እስከዘገን ድረስ የተሰጠ ምንም አይነት ይፋዊ ምላሽ የለም። ምላሽ ከሰጠ ተከታትለን ወደ እናንተ የምናጋራ ይሆናል። በሌላ መረጃ እስክንገናኝ በያላችሁበት ሰላም ቆዩ።